ሰላም አለይኩም። አለይኩም ሰላም። ሰላም ነው እንዴት ነህ? አልሐምዱሊላህ። ኦኬ እስኪ እኔ የገባሁት እዚህ አንድ ጓደኛ ነበርና ኢየሱስ አምላክ ነው ወይንም ደግሞ ኢየሱስ ጌታ ነው ለሚለው ባይብል ላይ አለ የለም በሚለው ነገር እንትን ነበር ብለን ነውና አምላክ ነው ሲል እኔ ደግሞ አምላክ አይደለም ስለዚህ ገብተህ መጠየቅ እንችላለን ብዬ ነው። አምላክ ነው እያለ ነው ሲመረጃውን ጠይቀው ወይም ደግሞ አለ። ሰላም ነው እንዴት ነህ? ሰላም ነው ደህና ማን ነው አለን አለ። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎ በጣም ጥሩ። ኢየሱስ ክርስቶስ አምላክ እንደሆነ አስተምሯል መጽሐፍ ቅዱስ ላይ አምላክ ነው? አዎ በጣም ብዙ ሰዓት ብዙ ጊዜ። የት ጋር ነው አምላክ ነው? የት ጋር ነው አምላክ ነው ያለው ኢየሱስ? አሁን ለምሳሌ አዳምጥ። አሁን ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 1 ጀምሬ ላንብብልህ። ከአንድ ጀምሬ ላንብብልህ። ስምህ ማን ነበር? ይቅርታ ለመታወቅ። አይ ስሜ ይቆይ ችግር የለውም። እሺ በማን ብዬ እንደምጠራ ምክንያቱም የጠየቀውን ጥያቄ ስላልተረዳህ ነው። ስምህን ጠርቼ ላናግርህ የፈለኩት ተወሰነ። ይቆይ ችግር የለውም። ጥያቄውን በደንብ አዳምጥ። እሺ ኢየሱስ ክርስቶስ አምላክነቱን ያስተማረበት እኔ አምላክ ነኝ ያለበት ቦታ አለ ወይ ነው ጥያቄው? አዎ አለ። ላንብብልህ። አይ እሺ ኢየሱስ ክርስቶስ ይላል አምላክ ነኝ። እሺ ክርስቶስም ከላይ ጀምሬ ነው ማለት ክርስቶስም አንዳች ምክር ቢሆን በፍቅር መጽናት ቢሆን በመንፈስ ህብረት ቢሆን በምህረትና ርህራሄ ቢሆን የደስታ ፍጹም ላይ ከላይ ጀምሬ ነው ማለት ብራዘር። የኢየሱስ ንግግር አይደለም እሱ። ለዛ እኮ ነው አልተረዳህም ያልኩህ። ኢየሱስ የተናገረበት አንተ አምላክ ነኝ ብሎ አዎ ላነብልህ እኮ ነው። አንድ ነገር ከላይ ከመጀመሪያው ጀምረህ ካላነበብከው ውስጥ ላይ ገብተህ ብቻ የምትረዳው ነገር የለም። እያነበብክ ያለኸው የጳውሎስ ንግግር ነው እያልኩህ ነው። ኢየሱስ ከተናገረው እኔ አምላክ ነኝ ያለበት ቦታ አለ ወይ ነው ጥያቄው። ፊልጵስዩስ የጳውሎስ መልእክት ነው። ገብቶሃል ወይ ወንድም? አንገናኝም እንግዲህ እንደዚህ ከሆነ እኔ ኢየሱስ ጌታ መሆኑን የሆነበትን ላስረዳ ነው ልነግርህ ነው ላነብልህ። አታነብም አላልከውም እኮ ጥያቄው ተረዳ እንጂ መነጋገር የማትፈልግ ከሆነ አለማመጥህ መውረድ ትችላለህ። ተረድቻለሁ እኮ በጭቅጭቅ አይደለም አይደለም። ይኸውልህ መጽሐፍ ቅዱስ ላይ ጳውሎስ ንግግር አለ፣ የሐዋርያቶቹ ንግግር አለ። ገብቶሃል አይደለ? አንተ አሁን ልታመጣልኝ እያልክ የክርስቶስ ንግግር እየጠየቁህ ጳውሎስ የተናገረው ልትነግረኝ ነው። ወደ ጳውሎስ ንግግር እንሄዳለን፣ ግን መጀመሪያ ከክርስቶስ ትምህርት እንጀምር እያልኩህ ነው። ከእሱ ይቀድማል አይሻልም? ደስ ጳውሎስም እኮ ኢየሱስ ጌታ መሆኑን እኮ መስክሯል። ወይ ነው በፈጣሪ ይኸውልህ ኢየሱስ ክርስቶስ ከእሱ እንጀምርና እሱ አስተምሯል ወይ የሚለውን ከዚያ ወደ ጳውሎስ እንሄዳለን። ወይ መመስከር አይችልም ጳውሎስ መመስከር አይችልም ስለ ኢየሱስ ክርስቶስ ጌታ መሆን። ኢየሱስ ክርስቶስ ያስተማረውን ከሆነ መልሶ እንደገና ጳውሎስ የደገመውና የተማረውን የተናገረው ከሆነ ችግር የለውም። እኮ እሱን እኮ ማለት ለአንተ የዛ ሰዓት እሱ ከእነሱ ጋር ሆኖ ያስተማራቸውን ጌታ መሆኑን ያዩት ያመኑት ናቸው። ጳውሎስ ኢየሱስ ሲያስተምር አብሮ ነበረ ማለት ስትል ኢየሱስ ክርስቶስ ሲያስተምር ጊዜ ያስተማራቸውን ነው እነሱ የተናገሩት አይደል? አዎ 12 ሐዋርያት አይደል? አዎ ጳውሎስ የክርስቶስ ተቃዋሚ ነበር። ላሳየህ መጽሐፍ ቅዱስ ላይ ሊቃወም ይችላል ግን አስተምሯቸዋል እኮ እሱ ጳውሎስ ከክርስቶስ አብሮ ሲያስተምራቸው ከነበሩት አልነበረም። 12 ደቀ መዛሙርቶች አሉ አይደል? ከነዚያ መካከል አይደለም ጳውሎስ አይደል? ያ መጀመሪያ አሁን ለማንኛውም አንተ የምትፈልገውን ጥቅስ አንብብ። በቃ ኢየሱስ አምላክነቱን የተገለጸ እሺ ዝቅ ብዬ ላንብብልህ እንትኑ ማለት ነው። ዝም ብለህ እንትን ፖይንቱ ላይ እዚህ ፖይንት ላይ ይልሃል። እሺ ከ10 ልጀምር። ይህም ከ8 በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄው በመስቀል ሞት እንኳን የታዘዘ ሆነ። በዚያ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድርም በታች ያሉት ሁሉም በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ እግዚአብሔር አብ ክብር በኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ስለዚህ ወዳጅ ሆይ ሁልጊዜ እንዲታዛችሁ በእናንተ ዘንድ መኖር ብቻ ሳይሆን ይልቁን አሁን ጽድቅ፣ ፍርሃት በመንቀጥቀጥ ራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግን ማድረግ በእናንተ የሚሰራው እግዚአብሔር ነው። እሺ አንድ ልድገም። አዳም አሻለ ሄሎ እሺ ችግር የለውም። በቃ እየፈለገ ከሆነ እየፈለገ ነው። አይ እሺ ችግር የለውም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። አጭር ጥያቄ ነው። እሱ በመጀመሪያ ለአላህ ብዬ እወድሃለሁ። ጀዛከላሁ ኸይር ፊ ዱንያ ወልአኺራ። ቅድም ካልሲ እንትን ሆፍን በተመለከተ ብዙ ጊዜ በካልሲ ላይ አብሰን ነው የምንሰግደው እና አንድ ጊዜ አንድ ኡስታዛችን ውሃ የሚያስገባ ከሆነ አይቻልም ብለው ነበር እና እሱን ኢንሻአላህ ለማረጋገጥ ነው። ጀዛከላሁ ኸይር። መርሐባ። ውሃ የሚያስገባ ከሆነ ያሉት ምናልባት ካልሲው ከሆነ እሺ እሱ ያስገዳል። ካልሲው የተቀደደ ምክንያቱም ካልሲው እስከ ቁርጭምጭሚት ድረስ መድረስ አለበት። ከቁርጭምጭሚት በታች ከሆነች የዛኔ አይቻልም። ውዱእ እንድናደርግ የተደነገገው እስከ ቁርጭምጭሚት ድረስ
ወርጁለኩም ኢለል ከዕበይን ስላለ አላህ ሱብሓነሁ ወተዓላ እግሮቻችሁንም እስከ ቁርጭምጭሚት ድረስ እጠቡ ብሏል። ለዚያ ነው ካልሲውም የሚለበሰው። አንዳንድ ዑለሞች አሁን እንዳልከው ይህንን ውሃ የሚያስገባ ከሆነ በሚለው ካልሲውን አይቻልም ያሉ፣ ሌሎች ደግሞ ችግር የለውም ብለዋል። እና ለአምሮ ፊ ዋሲዕ ነገሩ ያን ነገር የሚጋነን አይደለም፣ ካልሲ ይቻላል። ብቻ ግን ከቁርጭምጭሚት በታች ባለው ካልሲ ክፍል ላይ ቀዳዳ እንዳይኖር ያ ነው ካልሲው ሙሉ በሙሉ ወደ እስከ ቁርጭምጭሚት ድረስ እግርን የሚሸፍን ማለት ነው። ጀዛከላሁ ኸይር። ደህና ሁላችሁ። እሱ የሆነ ጥያቄ ነበረ። ሰለምኩ 1 ዓመቴ ነው እና እኔ አላቅ ነው ከሰለምኩ 1 ዓመቴ ግን ሰልሜ ያኔ ቂራአትም ሶላትም አልጀመርኩም በታይሙ ግን አሁን ሮመዳን ላይ ነው ቂራአትም ሶላትም የጀመርኩት ማለት ነው። እና እናቴ ጠፍታብኛለች። እኔ እናቴን እያስፈለኩ ከዛ የሆነ ግሩፕ ላይ ገብቼ የትግራይ ክልል ልጆች ናቸው እና እነሱ ጋር ስለ እናቴ እያወራሁ ከዛ የሆነ ሰውዬ ምን አለኝ፣ በቃ ለሆነ ታቦት ስለተሳይ እና እናትሽ ትገኝልሻለች ስለተሳይ አለኝ። እኔ ደግሞ ያው ባለማወቅ በፊትም ያኔ ስለ እስልምና ጠለቅ ብዬ ስለማላቅ ነው እሺ ብዬ ተሳልኩ ማለት ነው። እናቴ ከተገኘችማ እሺ እሱ ያለኝን ተሳልኩኝና ከዛ አሁን ላይ ደግሞ ያው እያወቅኩ ስመጣ ሰዎች ምን አሉኝ፣ ይሄ አይሆንም እንደዚህ ማለት የለብሽም ማለት አልነበረብሽም ለምን አልሽ ስለማላቅ እንደዛ ብያለሁና ጥፋት አለብኝ ሆነ ያደረግሽው አላህ ይጠይቅሽ። ስላላወቅኩ ነው ያኔ ገና 1 ዓመት ከሰለምኩ ምንም ነገር አላውቅም። አሁን ነው ያኔ ሶላትና ቂራት ራሱ በአግባቡ የጀመርኩ አሁን ሮመዳን ላይ ነው። ሳታውቂ በሰራሽው ስህተት አላህ ይጠይቅሽ። ለመጠየቅ ነው። ኢንሻአላህ በቁርአን ላይ ምን አለ? ሰላም አለይኩም ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ብሏል። ሳታውቁ በሰራችሁት ስህተት ወንጀል የለባችሁም ብሏል። ስለዚህ ሳታውቁ በሰራችሁት ወንጀል ላይ ስህተት ላይ እንደ ወንጀል አይቆጠርም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንኒስያን ጥያቄ ሁሱ በእኔ በኒካ ጉዳይ ነበርና የሆነች እህታችን ኒካ ስትታሰር ማለት ነው እና ክፍለ ሀገር ፋዘሯ ጋር እየደወልን እያለ ስልኳ አልሰራ ላይ ፋዘሯ ማለት ነው እና ቃዲ በቃ ችግር የለውም ብሎ ኒካውን አሰረው እና ይሄ ኒካ ይበቃል እንዴት ነው? ችግር የለውም ባልና አባት ነው ኒካ ማሰር ያለበት። በሰዓቱ ግን ካልተገኘ እሱ ኒካ ይበቃላቸዋል ማለት ነው። ነገ ሐሙስ ነው። የቻለ ይጾም ያልቻለ ይብላ እናድርጉ። እሺ ወንድም እና ይበቃላቸዋል ማለት ነው። ሱባ ተማት እሺ አሁን እዛ ያነበብኩት ላይ 11 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እሺ አሁን ጌታ የሚለውን ሙሉ መጽሐፍ ቅዱስን ማየት አለብን ማለት ነው። ጌታ ሲባል ለስንት ይከፈላል? ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ የአምላክነት ጌትነት። ሁለተኛ ደግሞ በመደረግ የሚገኝ የስልጣን ጌትነት፣ የሹመት ጌትነት አለ ማለት እግዚአብሔር ጌታ ያደርጋቸዋል ሰዎች። ስለዚህ የኢየሱስ ክርስቶስ ከየትኛው ነው ብለን ስናይ የኢየሱስ ክርስቶስ በመደረግ የተገኘ ጌትነት ነው። እግዚአብሔር ጌታ አድርጎት ነው። ልክ እንዲሁ እነ ዮሴፍ ሌሎችም ጌታ እንደተደረጉ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው እንደሆነ ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ልክ እንዲሁ ለዮሴፍም ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ስለዚህ ጌታ ሲባል ጊዜ ሹመት፣ መምህርነት፣ አስተማሪ ናቸውና ለተወለዳቸው ሁላቸው ነገር ጌታ ተብሎ ይጠራሉ። ኢየሱስ ጌትነቱን በመደረግ ያገኘው የጌትነት ነው፣ የሹመት ጌትነት፣ የስልጣን ጌትነት እና ታዲያ ይሄ ምንድን ነው ያልከው? የስልጣን በመደረግ ያገኘው ጌትነት ነው፣ የሹመት ጌትነት ነው። ስልጣን ሹመት አምላክ ጌትነትን ሰጥቶት ነው። ጌታ ሲባል ጊዜ መለኮታዊ ጌትነት አይደለም። ዮሴፍ ጌታ ተደርጓል። ዮሴፍ ጌታ እንደሆነ ታውቃለህ? ማለት ምን አይነት ጌታ? ጌታ ሲባል ፈጣሪ አሁን ኢየሱስ አንድ ፈጣሪ እግዚአብሔር ኢየሱስ ነው። የኢየሱስ ጌትነት በመደረግ ያገኘው ጌትነት ነው። እግዚአብሔር ጌታ አድርጎት ነው ኢየሱስ። እሺ ታዲያ እናንብበው፣ ስለ ስሙም እናንብበው። ብዙ ቦታ ላይ ኢየሱስ ጌታ 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 ተብሎ የተጻፈበት ያሳያል። ማወቅ ያለብን ጌትነቱ በመደረግ ያገኘው ጌትነት ነው ወይንስ አይደለም? እሱ ላይ ነው ዋናው ጉዳይ። አይቶ ብራዘር አልተግባባንም። ምንም እኮ እስኪ ከተረዳህ ያልኩት ምንድን ነው? ከተረዳኸው ነገር ያልገባህ ምንድን ነው? ነገር አይደለም። ምን አልኩት? አንተ እኮ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ጌታ እግዚአብሔር ኢየሱስ ጌታ ነው። ጌትነቱ ምን አይነት ጌትነት ነው አልኩኝ። ላሳየህ ማስረጃ በመደረግ የፈጣሪ ነው እንዴ? አይደለም፣ በመደረግ ያገኘው ጌትነት ነው። ጌታ ተደርጎ ነው። እሺ አሳይ፣ ንገረኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36። ሐዋርያት ሥራ ምዕራፍ 36 ቁጥር 36። እሺ
እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ እሺ ላንብብልሽ። እሺ እንግዲህ ይህን እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታ ክርስቶስ እንዳደረገ እስራኤል ወገን ሁሉ እርግጥ ይወቅ። እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ስለዚህ ኢየሱስን እግዚአብሔር ነው ጌታ ያደረገው በመደረግ ያገኘው ጌትነት ነው። እሺ በቃ እሺ ማለት ያልተግባባነው ነገር እግዚአብሔርና እሺ አሁን አንተ ልጠይቅህ ኢየሱስና እግዚአብሔር ምን ልዩነት አላቸው? አዎ ኢየሱስ ልዩነቱን ራሱ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ አለ ኢየሱስ። የልዩነታቸው ኢየሱስ ሰው ነኝ አለ፣ እግዚአብሔር ደግሞ ሌላ እንደሆነ ተናገረ። እኔ አለ ኢየሱስ ከእግዚአብሔር የሰማሁትን እውነት የምናገር ሰው ነኝ አለ። ይሄ ነው ልዩነታቸው። በሰውና በአምላክ መካከል ያለ ልዩነት ነው፣ በኢየሱስና በእግዚአብሔር መካከል ያለው ልዩነት። የሌላ ቦታ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን አለ ጳውሎስ? አንድ እግዚአብሔር አለና አለ። በእግዚአብሔርና በሰዎች መካከል ደግሞ አንድ እግዚአብሔር እሱም እግዚአብሔር የሆነው እሱም ኢየሱስ ነው። አይደለም የማዳን ስሙ ነው ኢየሱስ የሆነው አይደለም። አሁን ጥቅሱን ልጨርስልህ አዳምጠኝ ምን እንደሚል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ማለት ነው። እግዚአብሔር ሌላ ነው፣ ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ሰው የሆነው ኢየሱስ ክርስቶስ ነው ማለት እኮ እንደ ሰው ሆኖ ምድር ላይ እንደ ሰው ሆኖ ድራት እንዴ አይደለም፣ አንተ ባልከው አይደለም። እንደ ሰው ሆኖ ሳይሆን መጽሐፍ ቅዱስ ያለው ነው እኮ መጽሐፍ ቅዱስ እኮ ነው። ልክ ነህ። እንደ ሰው በሆነው ማለት ኢየሱስ በምድር ላይ ሆኖ ከኛ ጋር ኃጢአት ሲያስተምር የዛን ሰዓት እንደ ሰው ሆኖ ተገርፏል፣ ተተብሶበት ሰው ነው። ይኸውልህ በምድር ላይ ብቻ ሳይሆን በሰማይም ሰው ነው። ላሳየህ፣ በሰማይ ላይ ራሱ ሰው ነው። እንዴ ያሳይኝ ስንት ነገር ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ማለት ነገር አይደለም። እሱ እኮ አሁን እንደዚህ ያለ ማይሆን ነገር በራሱ አባማራ ተደማማ በሰማይም ላይ ያለ ኢየሱስ ክርስቶስ ለሳይባ አለ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 በሰማይም ሰው ነው። ያው እዚህ ጋር ምን ይላል መሰለህ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ማለት ነው። በሰማይ የሰው ልጅ ነው ኢየሱስ። ትክክል። ቆይ አሁን እንግዲህ እንደዚህ ያለበት ነገር ምዕራፍ ስንት 13 ነው? 13 አዎ 11 ጀምረን እናንብበው። ወንድ እውነት እውነት እልሃለሁ የምናውቀውን የምናገር ያየነውንም እንመሰክራለን። ሐዋርያት ምስክራችንም አትቀበሉትም። ስለ ምድራዊ ነገር በነገሯችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም የለም። እርሱም ከሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ ነው። ይህን ያለበት ምክንያት አሁን በአንተ አቀላለጽ ብቻ አይደለም ማየት ያለብን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እግዚአብሔር ከሰማይ ወርዶ ነበር፣ በማርያም አድሮ ደግሞ የሰው ልጅ ሆኖ አድርጓል። እንደሱ ምን የለም መጽሐፍ ቅዱስ እንደ እንደሱ አንተ አይደለ ወደ ሰው ልጅ ብለህ የፈታኸው? እግዚአብሔር ከሰማይ ወረደ የሚል ከየት ያገኘ? የለም እንደሱ ምን ይኸው ከሰማይ ከወረደው በቀር እኮ ከሰማይ ከወረደው በቀር እንጂ እግዚአብሔር ከሰማይ ወረደ የሚል የለም እኮ። ልክ ነህ። በእኛ አስተምሮ ደግሞ ከሰማይ የወረደው ደግሞ እግዚአብሔር ከሰማይ ወርዷል። ስህተት ነው። በእናንተ አስተምሮ ለምንድን ነው ስህተት የሚሆነው? ላሰ ማስረጃ ላሳየህ። ለምን ስህተት እንዳልኩ ይጠይቀኝ። እንዴ እዚሁ ላይ አይደለም ሌላ ማስረጃ ለምን ትሄዳለህ? ይሄንን ለምን ነው እዚህ ላይ እግዚአብሔር ከሰማይ ወረደ የሚል ከየት ይኸው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ አሁንም የለም። ራሱ ወረደ ወጣ። አንደኛ ስህተት ነው ይሄ። ወደ ሰማይ የወረደ ሌሎች አሉ፣ ወደ ሰማይ የወጡ ሌሎች ማንም ሌላ ወደ ሰማይ የወጣ ማንም የለም ብያለሁ። ሄኖክና ኢልያስ እኮ ከሰማይ የወረደ ከሰማይ ይሄ አሁን ስለ ኢየሱስ ነው የተናገረው። እዚህ ቦታ ላይ የሚናገር ወደ ሰማይ የወጣ ማን ነው ብለሃል አይደል? አሁን ሄኖክና ኢልያስ ወደ ሰማይ ወጥተዋል፣ አልሞቱምም፣ በህይወት አሉ። ላሳየህ ማስረጃ። አዎ እነሱ አሉ። ልክ ወደ ሰማይ ወጥተዋል። ይሄ የሚናገረው ደግሞ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ይናገራል እኮ። ስለ ኢየሱስ አይናገርም አላልኩም? ግን ወደ ሰማይ የወጣ ማንም የለም ስትል ጊዜ አንደኛ ጥቅሱም እንደዛ ሲል ስህተት ነው። አንደኛ ጥቅሱ ወደ ሰማይ የወጡ አሉ ሌሎች መጽሐፉ ላይ ሄኖክና ኢልያስ ወጥተዋል። ይሄንንም አንተ ታውቃለህ። ወጥተዋል አይደል? እዚህ ቦታ ላይ ግን ምን መሰለህ አሁን ጥያቄው በሰማይም እያለ የሰው ልጅ ነው ኢየሱስ ነው። አሁን ጥያቄው ዋናው ጉዳይ ቅድም አልከኝ በምድር ላይ ያለ ነው ሰውነቱ ማለት ነው። ወንድም በሰማይ ላይ ያለ የሚኖረው የሰው ልጅ ወደ ሰማይ የሰው ልጅ ወጣ የለም ነው ያለው። እዚህ ቦታ ላይ ከሰማይ የወረደውም እሱ ነው፣ ወደ ሰማይ የሚወጣውም እሱ ነው። እዚህ ቦታ ስለ ጥቅሱ ነው እያወራን ያለው። አንተ ስለ ጠቀስክልኝ ጥቅስ ነው። እሺ ሌላ ጥቅስ ንገረኝ። ምንድን ነው? ስለምንድን ነው አሁን ንገረኝ ወንድም። ኢየሱስ አምላክ እንዳለ ታውቃለህ? ኢየሱስ አምላክ እንዳለ ታውቃለህ? ራሱ አምላክ ነው። እንዴት ነው አምላክ? አምላክ አለው ግን ምን ትላለህ አንተ? አምላክ በአብ እንደነበረ አብ እንደነበርኩኝ ሊል ይችላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አደርጋለሁ አለ። አምላኬ ይላል ኢየሱስ። ማን ነው አምላክ የሚለው? አብ ነው። ስለዚህ አብ አምላክ ነው ለኢየሱስ። በአብ እንደነበርኩ በላይ በሰማይ እንደነበርኩ ልጅ አይደለም አምላኬ ይለዋል እያልኩኝ። እኔ እናንተ አልተግባባንም። አንተ የምታደርጋቸው ጥቅሶች ቀጥታ የምትሄድበትና እኔ እናንተ እንትን አይካሄድም። እኔ ለመጽሐፍ ነው የምሄደው። አንተ ደግሞ መምህሮች የነገሩህን ግንዛቤ ነው። ለዛ ነው እኮ የተለያየው። ወላሂ እኔ የምነግርህ ደግሞ መጽሐፉ ላይ ያለውን ነው። መጽሐፉ ላይ ኢየሱስ ወደ አምላኬ ወደ አምላካችሁ አደርጋለሁ አለ። አንደኛ ኤፌሶን ማን ነው? ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ አለ። ማን ነው ኢየሱስ ክርስቶስ አምላክ? ማን ነው ኢየሱስ ክርስቶስ አምላክ? ምን አልከኝ? ጥቅስ ስንት ላይ ነው ንገረኝ። ኤፌሶን ምዕራፍ 1 ማን ነው? አንድ እኮ ላሳየህ።
እሺ ኤፌሶን ምዕራፍ 1 ቁጥር 3 እሺ ይላል። ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? አምላክ አለው። አየህ አይደል? አምላክ የለውም ነው የሚሏችሁ፣ ራሱ አምላክ ነው የሚሏችሁ አይደል? ኢየሱስ ራሱ አምላክ አለው ብሎ ነው መጽሐፍ ያስቀምጠው። ሌላ ቦታ እዛው ላይ 17 ወረድ ብለህ የኢየሱስ ክርስቶስ አምላክ ይባረክ ይላል። እዛው 17 ነው። ስለዚህ አምላክ አለው ኢየሱስ ክርስቶስ። አምላክ አለኝ ካለ አትቃወሙት፣ እርሱ የምትወዱት ከሆናችሁ። እሺ አምላክ ማን ነው ብለን የምታስበው? አዎ የኢየሱስ ክርስቶስ አንድ አምላክ አለ። ያ አምላኩ አላህ ይባላል። አላህ? አዎ በእናንተ አላህ ነው፣ በእኛ ደግሞ ኢየሱስ ነው። አምላክ አለው። አምላኩ ማን ነው ብለህ ጠይቀኝ። እንደገና ኢየሱስ ነው ትላለህ። አዎ ኢየሱስ ነው። ወደ ምድር የመጣው ለእኛም ሲል የተሰቀለውም ኢየሱስ ክርስቶስ አምላክ የሚለው ራሱ ነው። አምላክ የሚለው የራሱ ነው ነው አምላክ የሚለው። አዎ ስሙም የማዳን ስሙም ኢየሱስ ነው አይደል? አሁን ስለ ማዳኑ ስራ ሳይሆን ስለ አምላክ ስም ነው እየጠየቁኝ ያለሁት። ኢየሱስ አምላክ የሚለው ራሱ ነው ወይንስ? አዎ ራሱ ኢየሱስ ነው፣ ስሙም ኢየሱስ ራሱ ነው አምላክ የሚለው ኢየሱስ። አዎ ሲሰግድ ማለት ራሱ እግዚአብሔር ራሱ ኢየሱስ ነው አምላክ። አምላክም እግዚአብሔር ኢየሱስ። ወደ አምላክ ያደረገው ስለ ኢየሱስ ክርስቶስ ወደ ማን ነው የሚያደርገው? ወደ አብ፣ ወደ ራሱ፣ ወደ ሰማይ። ወደ አብ ነው ያልከው አሁን ወይስ ወደ ራሱ? ግራ እያጋባኝ ነው አንተ ራሱ። እምነት ነው ግራ የሚያጋባህ አይደለም። እኔ ጥያቄ ብቻ ነው የምጠይቀው። ወላሂ ማነው አሁን እዚህ ጋር ኢየሱስ ክርስቶስ አብ አይደለም፣ ኢየሱስ ወልድ ነው። አብ ወልድ መንፈስ ቅዱስ አሐዱ አምላክ ተብሎ ነው አይደለ? አትንኩኝ። እንግዲህ ሰዎች ማለት አባቶች ስቶት ሲጀምሩ አሐዱ አምላክ ስንት አምላክ ብሎ ነው የሚጠሩ? አንድ አምላክ አይደለ? ስለዚህ አብ ወልድ መንፈስ ቅዱስ አቤት አሐዱ አምላክ የሚል መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አሐዱ አምላክ የሚል የለም። ይሄ ቤተክርስቲያን ያስተምራል። አንድ አምላክ አይልም። እግዚአብሔር እኔ አምላካችሁ አንድ አምላክ ነኝ አይልም። እግዚአብሔር ይላል፣ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ዮሐንስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 18 ሂዱ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ በአብ በወልድና በመንፈስ ቅዱስ ስም ያስተማራችኋቸውና እያጠመቃችኋቸው ይላል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ግን አይልም አይደል? አብ ወልድ መንፈስ ቅዱስ አምላክ ነው። ሌላ ምን አለ? ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? እኔ አንድ አምላክ ነኝ አለ እኮ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማለት ነው። በሚልኪያስ ላይ እኔ እግዚአብሔር አምላካቸው አንድ አምላክ ነኝ። እስራኤል ሆይ ስማ። እናውቃለን መጽሐፍ ቅዱስ ላይ እግዚአብሔር አንድ አምላክ ነው ይላል። አሁን ችግሩ ምን መሰለህ? ይህን እግዚአብሔርን ሸነሸናቸው በሶስት አብ ወልድ መንፈስ ቅዱስ አንድ አምላክ ነው አላቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላለ ሆይ ይላል የለም ደስ መጽሐፍ ቅዱስ። ታዲያ አንድ አምላክ የሚለው ማንን ነው? በቃ ምርጫ ልስጥህ። አብን ወልድን አብን አይደለም አንድ አምላክ የሚለው መጽሐፍ ቅዱስ ሶስቱንም ነው ፈቃዱ አብን አንድ አምላክ የሚለው መጽሐፍ ቅዱስ ሶስቱንም አይደለም ሶስቱንም አንድ አምላክ ይላል። አምላክ መጀመሪያ አምላክ ምንድን ነው የሚለውን እንዴት አምላክ ማለት መለኮት ነው እንጂ አምላክ ማለት አዳምጠኛ አምላክ ማለት መለኮት እንጂ ፈቃዱ አንዳንዛዛውና ለመረዳዳት ጥያቄና መሳጅ አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው ባቸው? አብን ነው ወይንስ አብ ወልድ መንፈስ ቅዱስ? ሶስቱንም ማስረጃ እንግዲህ ሐዋርያት ማለት መጽሐፍ ቅዱስን ታምንበታለህ፣ ካላመንክበት ምንም አያደርግም። መጽሐፍ ቅዱስ ካመንክ ግን ጌታዬ እና አምላኬ ብሎታል። የጌታ ኢየሱስ ክርስቶስ አንድ አምላክ የሚለው ጋር ነው የፈለገው። አንድ አምላክ የተባለው ማን ነው ጥያቄው። መጽሐፍ ቅዱስ መለኮት አንድ ነው። መለኮት አንድ ነው ማለት መለኮት እዚህ ጋር በስጋ ውስጥ አንድ ቦታ የተገደበ እኮ አይደለም። ኢየሱስ መለኮት ነው። መንፈስ ቅዱስ መለኮት ነው። አብ ፈቃዱ አንድ አምላክ የተባለው አብ ነው። በቃ ለዚህ ጋር ምን ትላለህ? የስተተው ወይስ አይልም? ቃሉ እንደዛ አንድ አምላክ አብ ነው ይላል። ወልድ አምላክ ነው። መለኮት በወልድ ውስጥ ብቻ የተገደበ አይደለም። በአብ ውስጥ ብቻ የተገደበ አይደለም። በመንፈስ ቅዱስ ውስጥ የተገደበ አይደለም። አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው፣ ሌላ አይደለም። ማስረጃ ልስጥህ። ኢየሱስ ክርስቶስ አምላክ ነው ይላል። ኢየሱስ ክርስቶስ የአምላክ ባሪያና አገልጋይ ነው፣ መልእክተኛ ነው፣ ነብይ ነው። እንደ መጽሐፍ ቅዱስ ማስረጃ ላሳየህ ለምናገረው ሁሉ ይኸውልህ ዮሐንስ ወንጌል ላይ ምን ይላል መሰለህ? ምዕራፍ 14 ከቁጥር 1 ላይ ልባቸው አይታወቅ በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔ እመኑ። በአባቴ ቤት ስፍራ አዘጋጅላቸው ዘንድ እሄዳለሁ፣ ወደ አብም እወስዳቸዋለሁ። ስለዚህ እኔ ደግሞ በሌላ ቦታ ደግሞ ምን ይላል? እኔ እውነት ሕይወትና መንገድም ነኝ፣ በእኔ በቀር ወደ አብ ሊመጣ የሚችል ማንም የለም። እውነት ነው። የጌታ ሰው በጌታ ነህ። ፈቃዱ በጌታ ነህ። አዎ እውነት የተናገርከው ዘመን ይባረክ። የዛሬው ሌሊት ያንተ ነው። በቃ ስበክ ወንጌል። ይሄ ቤት የወንጌል እጥረት አለበት ነገራችን ላይ ወደ ወንጌልን ስበኩ ይላል መጽሐፉ ምዕራፍ 4 እና ለማንኛውም ፈቃዱ ምን አለ መሰለህ? አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው። ማስረጃ ልስጥህ።
ወልድ አምላክ እንደሆነ ይናገራል። ጥያቄው አንድ አምላክ የተባለው ማን ነው? ወደ ወልድ እንሄዳለን። አንድ አምላክ የሚለው መጽሐፍ ቅዱስ ስትገባ ጊዜ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ይላል መጽሐፋችን ሁሉ። እንደሱ የሚል መጽሐፍ ቅዱስ ላይ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። ነገር ግን አንድ አምላክ ብሎ የሚጠራው አብን ነው። በቃ ማስረጃ ልስጥህ ወይ ለዚህ እንትን አለ። ያዙት እንዳይወጣ ጋሩ ጋር ሲወይደ ሲ አንድ ፊደላት ግን ትርጉም አላት። ወሎ ላይ ብቻ ሲ እዚህ እኮ ነበር ያደረኩት ሲና እንጂ። እሺ ከታች ያለው ልጅ እስከ አትንኩኝ እንትን ሚወት ነው መሰለኝ ነው አይደል? መቀጠል የምትፈልገው ነገር አለ? ሁሱ ጨርሷል መሰለኝ። አይሽ ሽክራን። እሺ ሁሱ ከስተህ ወላሂ ጥሩ ነው። ኢንሻአላህ ተኛለሁ። ዘርቆ ስፖርት ስራ ወላሂ ኢንሻአላህ ሰላም ጀምሬ የተውኩት ነው። ኢንሻአላህ ሰላም